It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። እቅድሽ ምንድን ነው? እቅዴ መኖር ነው እየሞከርኩ ነው። ግን ብሬኪንግ ኒውስ ነበር። አዎ የመሐመድ ሳላ እንደገና ደግሞ አሁን ቨርጂል ቫን ዳይክም ኮንትራቱን ሊያራዝም ነው ለ2 ዓመት እስከ 2027 ድረስ እና የሊቨርፑል ጉዳይ በስተመጨረሻ በዚህ መንገድ መፍትሄ ያገኘ ይመስላል። ሁለቱንም ተጫዋቾቹን ለማቆየት የመጨረሻ ደረጃ የመሐመድ ሳላ ያው ኦልሬዲ መቆየቱ ተረጋግጧል። ቨርጂል ቫን ዳይክም አሁን ኮንትራቱን ይፈርማል። ያ እስከሚሆን እየተጠበቀ ነው የሚል መረጃ ደግሞ አሁን ወጥቶ እሱንም ስመለከት ነበር እና ለሊቨርፑል ደጋፊዎች ጥሩ ቀን ነው ዛሬ ብዬ ነው ማስበው። እኔ ትንሽ ለውጣለኝ። እኔ መፈረም የለባቸውም ነው የራሴን ለውጥ አስቀምጣለሁ። ግን ምንድነው እኔ ደግሞ እንዲሆን የምመኘው፣ አንቺ ነሽ የምትፈቅጂው የምትከለኪው፣ ግን እኔ እንዲሆን የምመኘው ታሞ የከረመ ሰው ራስ ባለማወቅ ውስጥ ከቆየ በኋላ ሲነቃ ካቆመበት ነው የሚጀምረው ሲባል ሰምተሽ ታውቂያለሽ? ወሬ ነው ግን ሙያዊ አይደለም። እንትን ነው እኔ በጀምር ደስ ይለኛል ስለማባጭሩ እንትን ነው እኔ በጣም የሚያስቀኝ ቀልድ ብዙ አመት ውጭ ሀገር የቆዩ ሰዎች እና እዚህ ሲመለሱ ስተውት የሄዱትን ያራዳ ቋንቋና ያኔ ቀልድ ነውና በጣም ደግሞ ያስቃቸዋል። እንትን ብሎ የሚጀምር አለ ስማ ባጆሌማ ብሎ የሚጀምር እኮ ነው በልጅነት የተባባልነው ማለት ነው። ስለዚህ ስለ ቻምፒየንስ ሊግ ጨዋታዎች ለማውራት ዝም ብሎ የሚቆጭ የምር ነው ብናግርሻው የምር በጣም የሚቆጭ ባልነበርኩባቸው ከሰኞ አንስቶ እስከ ዛሬ ድረስ በጣም የሚቆጨኝ በዛ የአርሰናል ጨዋታ ዙሪያ ስሜቴን ባለ መግለጽ ይቆጨኛል በጣም። ለምን ይቻላል እኮ ግን ያ ነው በዛ በወቅቱ አይ አሁንም መግለጽ ይችላል። ይቆጨኝ የኔ ቁጭት እኮ ነው አልፏል። በቻውንማ መብቴ ነው። ማን ያፍነኛል? አሁንም ነገር አለኝ ገብቶሻል? ግን ገብቶኛል በደንብ ጨዋታውን ካየው በኋላ የነበረው ስሜት ነው ስሜት ብቻ ሳይሆን አሁን ምን ያህል ጊዜ እና ምን እንደተባለ ማን ምን እንዳለ ምናምን አላውቅም። የራሴ ግን የተሰማኝ ስሜት ግን አለ። ግን ምንድነው መሰለሽ ፖይንቱ ምን ያህል ጊዜ በኋላ ነው አንድን ቡድን በዚህ ኳሊቲ ጥግ ያየነው? የእውነት ነው ጌሙ እውነት አርሰናል ከሪያል ማድሪድ ይመስል ነበር መስሎ አይ ዶንት ኖ አንቺ በወቅቱ የተሰማሽን ስሜት እንዴት እንዳቀረብሽው አንቺ ልትነግሪኝ ትችያለሽ። እውነት ይመስል ነበር ወይ? ከጨዋታው በፊት የነበረንን ስሜት በትክክል አስታውሳለሁ። ከጨዋታው በፊት የነበረን ስሜት አርሰናል ከሪያል ማድሪድ ጋር ሲጫወት በወየውላችሁና በወየውልን ነው እኮ የሚጠበቅ ነበር። የአርሰናል ደጋፊዎች ያሁኑን ካዩ በኋላ ይሄ ከውቀት በኋላ የሚነገረውን ነገራቸውን ታዩ። ከውቀት በኋላ ማለት ጨዋታው በኤምሬትስ ስቴዲየም ሲደረግ የአርሰናል እንቅስቃሴና የአርሰናል ውጤት ከታወቀ በኋላ የሚነገረውን ነገር ታዩ። እሱ ችግር የለም። ከመታወቁ በፊት ግን ፈራተባ ፍርሃት ማጋሌሽ ሲጎዳ እንትና ይደርሳል አይደርስም ወይ ሪያል ማድሪድ መቼም ሪያል ማድሪድ ነው የሚል ብዙ ነገር ነበር ሲነገር የነበረው። የገለልተኛ እግር ኳስ ወዳጆችም በተመሳሳይ ለአርሰናል ወየውለት ይሉ ነበር እና ያ ስሜት የተሳሳተ ከሆነ አይደል እንዴት ለአርሰናል ወየውለት ይባላል? አርሰናል እንዴት ይፈራል ምናምን ልንን አንችል። ሪያል ማድሪድ በቻምፒዮንስ ሊግ
አስገድዶን የወሰደው ቦታ አለ፣ አስገድዶን የወሰደው ክብር አለ። አስገድዶን ስልሽ በተግባሩ በውጤታማነቱ በጉብዝናው የሰጠነው ክብር አለ፣ የሰጠነው ቦታ አለ። ሪያል ማድሪድ ጥሩ አይደለም በሚባልበት ሰዓት ላይ ማንቸስተር ሲቲን እንዴት አድርጎ ከውድድር እንደሚያስወጣ ገሌን እንዴት አድርጎ ከውድድር እንደሚያስወጣ ምናምን ለሚያውቅ ሰው ያ ጨዋታ ያ መልክ ያ ጨዋታ ያ ውበት ያ ጨዋታ ያ ስሜት ይኖረዋል ብሎ ሊገምት ይችላል ብዬ አላስብም። እውነት ለምን የእግር ኳስ ውበቱ የበቀደሙም ጨዋታ አሪፍነቱ ከብዙዎቻችን ግምት ውጪ አርሰናል በሁሉም ረገድ እንደዛ አይነት ኳሊቲ ዴሊቨር ሲያደርግ ይሄንን ነው እኮ በቃ ድሪም ሲያደርጉ የነበረው ሲመኙ የነበረው መታየት የሚፈልገው የአርሰናል ደጋፊ ማየት የሚፈልገው ነገር እኮ ይሄንን ነው። በተሟላ መንገድ ሰጥቷ እንዴት አንድ ነገር ሁሉ ነገር በዚህ ልክና በዚህ መጠን ሊያመር እንደሚችል አላውቅም። ያው ልክ ነው። ለምሳሌ ደጋፊው እውነት ኤምሬትስ ስቴዲየም ውስጥ ከዚህ በፊት ያንን አይነት ቫይብ አይተናል። the whole 90 minutes 90 ደቂቃውን ሙሉ የአርሰናል ደጋፊዎች ለአርሰናል ተጫዋቾች እንዴት ብርታት እንደሆኑ ለሪያል ማድሪድ ተጫዋቾች እንዴት ነገር እንዲቸግራቸው እንዳደረጉ አላየንም እኮ ነው ያሉት። የአትሌቲክ ላይ የወጣውን አንድ ሪፖርት አይተው ከሆነ አላውቅም እንጂ ተነስተው መሆን አላውቅም እንጂ ስቴዲየሙ ሲገነባ ኤምሬትስ ስቴዲየም ሃይበሪን ትተው ወደ ኤምሬትስ ስቴዲየም ሲገቡ 2006 ላይ ዛወዘ ቲንኪንግ ሳምሪ ፍላጎት እኮ ይሄ ነው። 60,000 ተመልካች የሚያስተናግድ ስቴዲየም ይኖረናል። ድባቡ ግን ከደጋፊ ነው። አቅርቦቱ ነው ከኛ፣ ድባብ ግን ከደጋፊ ነው። ከዛ ያንን ስቴዲየም ግንባታውን የአርኪቴክቸሩን ስራ የግንባታውን ስራ አጠቃላይ ዲዛይኑ ምናምን ሲሰሩ የነበሩ ሰዎች በስም ወጥተው ህልማችሁ ሆኖ እኮ ተባሉ። ስትሰሩት እንዲህ ሆኖ ብናይ ብለው ነው የሰሩት። እንዲህ ሲሆን እንዲያግዝ ተብሎ የተደረጉ ነገሮች አሉ። እነዛ ነገሮች በሙሉ በበቀደሙ ጨዋታ እንጂ እኔ ከዛ በፊት በኤምሬትስ ስቴዲየም ውስጥ አላየሁም። ከዚህ በፊት አንቼሎቲንም ፈርጉሰንንም ጋርዲዮላንም ቬንገርንም ሞሪኒዮንም በተጠያቂ አንፊልድን ይጠሩ ነበር አይደል? በዛ ጨዋታ ላይ ሪያል ማድሪድን ወክለው የነበሩ ሰዎች አይ ቲንክ ወይ አሁን ወይ ትንሽ ቆይተው ስለ ኤምሬትስ ስቴዲየም በቀደም ድባብ መናገራቸው የሚቀር አይመስለኝም። ይሄ በጣም የተለየ ነገር ነው። የደጋፊ አቅም፣ የደጋፊ ጉልበት፣ የሪያል ማድሪድ ተጫዋቾች ካላቸው ኤክስፒሪየንስ አንጻር የአርሰናል ደጋፊዎች ዝማሬ፣ የክለባቸውን መደገፍ ማበረታታት ምናምን ነገሩን በጣም ያከብድባቸዋል እንኳን ባለን ለአርሰናል ተጫዋቾች ግን ኤክስትራ ኤነርጂ የመፍጠሩ ነገር ግን ምንም ጥርጥር የለው። ይሄ የገረመኝ ነገር አይ በጣም ብለሽ ስላዳመጥሽ አይ በደንብ እኔ ምንድጋራው ይመስለኛል። ሁለተኛው ነገር ይሄን ሁሉ ዘመን ኳስ ሳይ የዴክላን ራይስ ሁለተኛ ጎል የገባበት ቦታ ጎል ሲገባ ይቻላል እኔ አይቻላል ኤሏ ላይ ሲባል ሰማልሻል። ግን ከኤሏ ትንሽ ዝቅ ይላል ወይ ምናምን ይላል። ይሄ እኮ በትክክል ኤሏ ላይ አንድ የቆመ ፎቶ አይተሻል? ልክ ኤሏ ላይ ኳሷ ስትደርስ የተነሳውን ፎቶ እሱ አሜዚንግ። እንደውም ብዙ ሰው የመጀመሪያውን ጎል ነው የዴክላን ራይስ የመጀመሪያውን ጎል እሱም ራሱ በጣም አስገራሚ ነው። ሁሌ ቶኪንግ ፖይንት የሚሆን ይመስለኛል። ገና ይቀጥላል ወሬው። በጣም አስገራሚ ነው። አንደኛ ይሄ እሱ እንዲመታ የተደረገበት መንገድ፣ ሁለተኛ ሲመታ የነበረው በዚህ መንገድ አድርገ መታ የሚለው የቆሙ ኳስ አሰልጣኙ ምክር፣ ተጫዋቾቹ ሳካና ከማርቲኔሊ ጋር የነበረው ውይይት እንደውም ሰምተ ከሆነ በቃ እኔ ተሰምቶኛል ፊል አድርጌዋለሁ ይሄንን ብዬ ለሳካ ነገርኩት ብሏል። የተሰማህን አድርጋለኛል እና ኮናውን የቆመ ኳስ አሰልጣኝ በዛ መጠን የሚወደሰውን ሰው የምክር ትቶ ክሮስ ሊያደርገው የነበረውን ኳስ ውስጡን አምኖ ውስጡ የነገረውን ስሜት ተቀብሎ አደረገ። ልክ ነው። እና በጣም የሚገርሙ ሁለት ጎሎች ነው ያየነው። እኔም በዛ አሁን የመጀመሪያው ጎል እኔ ኳሱ ይዞረበት መንገድ ዝም ብሎ ይታየኛል ስናወራ ራሱ በምን እንዴት እንደዚህ ሊሆን ቻለ የሚል ጥያቄ ይፈጥርብሃል። ግን በቃ አንዳንድ ጨዋታዎች ምረጥ በባል እኔ ሁለተኛውን ነው የምመርጠው። አንተ ሁለተኛው ላይ ነው? ሁለተኛው በጣም ይገርመኛል። እኔ ደግሞ ትንሽ የሚቆጨኝ ሳይሆን ትንሽ ተሸፈነ ብዬ የማስበው የሜሪኒዮ ጎል ራሱ በጣም ቆንጆ ጎል እኮ ነው እሱ የሚያስቆጥረው። ጎሎች የሜሪኖም ጎል ያምራል፣ የራይስ መጀመሪያውም ሁለተኛውም ጎል እኮ ያምራል። ግን የሜሪኖ አይነት ፈልገሽ አታጭም። አታጣማው
የሜሪኖን የሚበልጥ ፈልገሽ አታጭ በስካሁን የኳስ ክትትል የዴክላን ራይስ የመጀመሪያ ጎል እኔ ፈልጌ አላጣም የዛ አይነት ጎል በጣም ብዙ ሰው ወዲያው እኮ ያነጻጸረው ከሮቤርቶ ካርሎስ ብራዚል ቲቪ የቴሌቪዥን ካሜራው ራሱ እሱን ሲያሳየን ነበር በቃ ነበር ይሄ የመጀመሪያ ኤክስፒሪየንስ አይደለም ለኔም ማለት ለእግር ኳስ ወዳጅም የመጀመሪያ ኤክስፒሪየንስ አይደለም አሁን ገብተሽ ሃይላይት ምናምን ብታረጊ ሃውካም እንዴት አደረጉት የምትያቸው ነገሮች አደርገው ሊያውቁ ይችላል የኳሱ ከርቭ መስራት ነው አይደል ብዙ ሰው ይገርም በቃ ያንን ልጁን ታደንቂያለሽ ምናምን ታደርጊያለሽ በጣም ቆንጆ ጎል ነው ምንም ጥያቄ የለውም ይሄኛው ግን ዩኒክ ነው ይሄኛው ግን በጣም ዩኒክ ነው ኩርቷ ራሱን ትከሻው ላይ ቢቀጥል የሚደርስበትም አይመስለኝም ራሱ ቁመቱ አለ ሌላ ኩርቷ እንደገና ቢቀጥል በዛ ቁመቱ ላይ ነው እኮ በዛ ግዝፈት ላይ በዛ ቁመት ላይ እንደገና ሌላ የራሱን ያህል ሰው ላይው ላይ ቢቀጥል እውነት ይደርስበታል ወይ እኔ ይሄኛው በጣም ሲገርመኝ ነው የሚኖረው እመኘኝ ደግሞ ምናልባት ወይ ይሄን ስራ ከመተዋችን በፊት ምናምን ሌላ ሰው ደግሞ ያገባው መንኳስ እዛችሁ ኤሏ ላይ በጣም ከባድ ለኔ በጣም የገረመኝ ነገር እሱ እዛችሁ ኤሏ ላይ ያንን ኳስ ማሳረፍ የሚቻል አይመስለኝም የመጀመሪያውን ጎል በተመለከተ ግን አሁን ያልሽውን ነው ሰው ያ ውስጡ የተሰማውን ማድረጉ ወይስ አንዳንዴ ጥሩ ነው ማለት ነው ያንን ፍቃድ የሚሰጥም ሰው ያስፈልጋል እምነት የሚያሳድርም ሰው ያስፈልጋል አሁን ዴክላን ራይስን ነው የምታደንቂው ሳካን ነው የምታደንቂው እኔ ሁለቱንም ነው ማደንቀው ግን ሳካንም ደግሞ ሳካ ደግሞ የሱን ኃላፊነት ነው አሳልፎ የሰጠው ማለት በማርቲን ኦዲጋርድና በሳካ ነው ብዙ ጊዜ ቅጣት ምቶች ሲመቱ ምናቀው የቀጥታ ቅጣት ምቶች በቃ በአርሰናል ቤት እነሱ ናቸው የሚመቱት ዴክላን ራይስ እኮ እንደውም ያየሁት እስከዛሬ ድረስ ባደረጋቸው 339 ጨዋታዎች ሁለት የፍጹም ቅጣት ቀጥታ የፍጹም ቅጣት ምቶችን ለመጀመሪያ ጊዜ ነው ያስቆጠረው በአጠቃላይ በእነዚህ 339 ጨዋታዎች ደግሞ 12 ቀጥታ የፍጹም ቅጣት ምቶችን ብቻ ነው የመታው ስለዚህ ኤክስፒሪየንስም የለውም ማለት ነው ይሄን ግን ፍጹም ቅጣት ምት ሳይሆን ዳይሬክት እሱ ቀጥታ ቅጣት ምት ፍጹም ካልናት ሪጎል ፍጹም ብያታለሁ እሺ እና በዛ መንገድ ነው እና ግን ይሄኛው ኃላፊነት የተሰጠው ለኦዲጋርድና ለሳካ ነው ሳካ ተጠያቂ ይሆን ነበርኩ የሆነ ነገር ቢሆን ማለት ጎሉ ባይገባ ያን ያክል ጎሉ ይገባል የሚልም ግምት ብዙም ባይኖረንም ግን የሆነ ነገር ማድረግ የሚቻልበትን ኦፖርቹኒቲ ነው አሳልፎ የሰጠው እኔ ከጨዋታውን በኋላ አርቴታ ሲናገር እንደው ጎል ስለገባ ነው ብዬ እንዳምን ያደረገኝ ነገር ነው የተናገረው እስከ ተስማሙ ድረስ ማንንም ቢመታው ችግር የለም ምናምን ብሎ አስተያየት ሰጥቷል ግን do you think ጎሉ ባይገባ ኖሮኮ ራስም ሆኖ የሚነሳ አይመስልም አይሆንም ራስን አስመታው በውስጥ ሊያወሩበት ይችላሉ በውስጥ ሊነጋገሩበት ይችላሉ እንጂ ጥያቄ የሚያስነሳ አይደል አሁን ፔናልቲ ቢሆን ያስነሳል ጥያቄ ቢሆን ምንም ጥያቄ የለውም ፔናልቲ ቢሆን ያስነሳል ሪስፖንሲቢሊቲን አሳልፈ ሰጠ ክለቡ ሊያገኝ ይገባው የነበረውን ውጤት አሳጥተሃል ለምን ሳካ አሳልፎ ለራይስ ሰጠው ምናምን ሊባል ይችላል አሁን ይሄኛው ግን አንደኛ ቦታው ቢሳት ብሎክ ቢደረግ ወደ ውጪ ቢወጣ ኖርማል ቦታ ነው ለመሳት እኮ ኖርማል ቦታ ለማግባት ኖርማል ቦታ ነው በነገራችን ላይ ለማግባት እንደዛ ነው ጎል ለማግባት ግን ከባድ ያው በጣም ገባሽ ስለገባ ግን እንዴት ራይስ እንዲመታ ተወሰነ የሚለውን ሊነሳ ይችላል ቢሳት ግን አይ ዶንት ቲንክ ቀደም እንዳልሽው በዛ በመልበሻ ቤታቸው ሊነጋገሩ ይችሉ ይሆናል እነ አርቴታና እና ቡካዮ ሳካ ሊነጋገሩ ይችላሉ ከኦዲጋርድ ጋር ሊያወራበት ይችላል ምክንያቱም አሰልጣኝ አለ የቆመ ኳሶችን የሚያሰለጥናል ይሄ ግን በጣም 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 የሚገርም ነው ከዛ ውጪ ኩርቷ መደነቅ አለበት ለኔ 3 ጎል ገብቶበታል 3 የሚያማምሩ ጎሎች ገብተውበታል አይደል ግን ያልገቡት ኳሶች እሱ በጣም እጅግ በጣም የሚደንቅ ግብ ጠባቂ ስለሆነ ነው ያልገቡት እነዛ ኳሶች በቃ ምንም ልትያት በጣም የሚገርሙ ኳሶችን አድኗል በጣም የሚገርሙ ነው እንጂ ደብል ሴቭ ብትል ደብል ሴቮች አሉት ብዙ ነገሮች በጣም ብዙ ነገር አለው እና እንኳንም ከጉዳት ተመለሰላቸው የሚያስበላው ሂዩሚሊዬሽን ይኖር ነበር በዛው ኢነርጂ አርሰናል እየተጫወተ ቱባ ኩርሷ ባይሆን ኖሮ ሂዩሚሊዬሽን ይኖር ነበር ለሪያል ማድሪድ ብዬ ነው ማምነው እኔ ይሄ ትንሽ የሚያሸማቀቅ ውርደት ልንለው የምንችል እንዴት ሪያል ማድሪድ እንደዚህ ተሸነፈ ምናምን ሊያስብል የሚችል ነውና
አዶን ነው የዛን ቀን እንዴት ደስታቸውን እንደገለጹ ምን እንደተሰማቸው ምናምን አላቅም። የአርሰናል ደጋፊዎች ግን በቃ ይሄ እየመነዘርሽ ቀስ እያልሽ የምታጣጥሚው ደስታ ይሄ በአንዴ የሚወጣልሽ አይነት አይደለም፣ በእውነት አይደለም። ሌላው ግን እንትና ተጠይቆ ነበር አለ ወዲያው የሪያል ማድሪድ ሰዎች ተጠይቀው ነበረ። ዛቻቸው ምን ተሰማሽ እንዴ? አሁንም ምን እንደውም ዛሬም ራሱ ትላንትናም ሳይ ነበር መረጃዎች ሲወጡ ነበርና ከዛ በኋላ ከዚህ ከጨዋታው በኋላ ወዲያውኑ ነው መልበሻ ቤት የተሰበሰቡት። ቫልቬርዴ፣ ቤሊንግሃም፣ ክሊያን ምባፔና ቪኒሲየስ ጁኒየር ንግግር ያደረጉ ተጫዋቾች ነበሩ እና እንደውም ቫልቬርዴ ይመስለኛል በመልበሻ ቤት ብዙ በማውራት እንደዚህ የሚታወቅ አይደለም እና መጀመሪያ እሱ ነው እየተናገረው ምንድነው ይሆን ነው በፍጹም እኛ የ15 ጊዜ ሻምፒዮን መሆናችንን መርሳት የለብንም። ለዚህ ነገር መልስ መስጠት አለብን። ስራው ቀላል ነው። ቀላል የሚሆነው በመልሱ ጨዋታ በመጀመሪያዎቹ 15 ደቂቃዎች ላይ ጎል ማስቆጠር ሲኖርብን ነው እና ያንን ማድረግ አለብን ብለው ቤሊንግሃምም ክሊያን ምባፔም ሌሎቹ የሪያል ማድሪድ ተጫዋቾችም በጣም ኃይለኛ ዝግጅት እንደሚያደርጉና ይህንን ውጤት የመቀልበስ ትልቅ ስራ እንደሚሰሩ ሲናገሩ ነበር እና የመልሱን ጨዋታ እንድጠብቀው ያደርጋል። ከዛ ቀጥሎ ደግሞ ምናልባትም ካርሎ አንቸሎቲ የስንብታቸው ምክንያትም ሊሆን ይችላል። አሁን ሪያል ማድሪድ ወደ ግማሽ ፍጻሜ የማይገባ ከሆነ በመልሱ ጨዋታ ነገሮችን የማስተካከል እድሉ በጣም ጠባብ ቢሆንም ያንን ማድረግ የማይችል ከሆነ የካርሎ አንቸሎቲ የመጨረሻም ጊዜ የውድድር ዓመት ሊሆን ይችላል ከሪያል ማድሪድ ጋራ የሚሉ ነገሮች ይወጡ ነውና ብዙ ነገር የሚወስን ሊሆን ይችላል ይሄኛው ጨዋታ ለልፈልጌ ነው። ግን ዛቻውና ዝግጅቱ ግን ያስፈራል። አዎ አንደኛ አርሰናል ጥሩ ስለሆነ ነው ወይስ እናንተ ስለደከማችሁ ነው ብለው ጠይቆት ነበር አይደለም እንትና ጁድ ቤሊንግሃም እና ጁድ ለዚህ የመለሰው መልስ ሁለቱም ነው አለ። እኛ ስለደከምነለት ነው አላለም፣ ሁለቱም ነው አለ። አርሰናል በጣም ጥሩ ስለሆነ ነው፣ እኛም ደግሞ መሆን የሚገባንን ነገር ስላልሆን ነው። አሁን ቅድም ያነሳሻቸው ነጥቦች ማንኛውም ሽንፈት በኋላ የተሸነፈው ቡድን ተጫዋች የተሸነፈው ቡድን አሰልጣኝ ሊለው የሚችል እቺ ቃል ስትገባበት ነው ዛቻ የምትመስል። ታያላችሁ አለችው፣ ታያላችሁ የሚል ታዩናላችሁ የሚል ሳምንት አይደለ እና ያለን የሚል ንግግር ግን አለው የሪያል ማድሪድ በሳንቲያጎ ቤርናባው እንትን እንላለን የሚል የሆነ የተለየ ነገር እናደርጋለን ይውልሲ ይላል። ይውልሲ ታያላችሁ ይላል። ደጋግመው ነው የሚሉት፣ አንድ ሰው አይደለም ያለው። ስለዚህ ይሄኛው ሽንፈት ፔን ከፈጠረ ቁጭት ከፈጠረ ያንን የቁጭት ስሜት ይዘው ወደ ሜዳ ከገቡ ሆፕፉሊ የሚፈልጉትን ነገር ለማድረግ ሊሞክሩ ይችላሉ። ታሪክ ግን አይደግፋቸውም። ሪያል ማድሪድ የመጀመሪያውን ጨዋታ 3-0 ተሸንፎ ያንን ውጤት ሪቨርስ አድርጎ አያውቅም በታሪኩ በጭራሽ። ያንን ውጤት ቀልብሶ ወደ ቀጣዩ ምዕራፍ አልፎ አያውቅም ሪያል ማድሪድ። ይሄ ታሪክ የለውም፣ ይሄ ልምድ የለውም። ግን ማንኛውም ነገር የራሱ የሆነ የመጀመሪያ ቀን ሊኖረው እንደሚችለው ደግሞ የአርሰናል ሰዎች መርሳት የለባቸውም። እዚህ ውስጥ ግን አብሮ መነሳት ያለበት የነሱ ታዩናላችሁ የሚለው በመልሱ ጨዋታ እንተያያለን ምናምን የሚለው ነገር እንደተጠበቀ ሆኖ የአርቴታ አስተያየት ለዚህ ቆንጆ መልስ። ይህንን ውጤት ስለማስጠበቅ አይደለም ደግሞ አርቴታ ያወራው እኮ። አርቴታ እኮ ያወራው ሳምሪ እዛም ሄዶ ስለማሸነፍ ሪያል ማድሪድን በሳንቲያጎ ቤርናባው ለማሸነፍ በቃ ይሄ ነው ምርጥ ጨዋታ ማለት ሮብ ነው ልትያደርግሽ በጣም የመጀመሪያውን ጨዋታ በተመለከተ አውርተን ሳንጨርስ ነው የሚመጣው ይመስለኛል። በየዕለቱ መነሳቱ አይቀሩም። ይህንን መርሳት የሚቻል አይመስለኝ፣ የእውነት መርሳት የሚቻል አይመስለኝ ለእኔ። የዓለም ላይ ያለ ሚዲያ በሙሉ ማለት ይቻለች የሶሻል ሚዲያ ሪያክሽኖች ምናምን እያለ ሲያወጣ ነበረ እና አንዳንድ የሶሻል ሚዲያ ሪያክሽኖችን ተነስተው ነበር በእኛ ፕሮግራም የተወሰኑት ተነስተዋል። የኛ የሀገራችን ሰዎች ለእኛ የላኩትን ነው ሳይሆን በራሳቸው የየራሳቸው ገጽ ላይ ለምሳሌ አሁን የቴቴ ልጅ ዮናታ መካሻ
የፌስቡክ ላይ የጻፈው ብዙዎች በፕሌይስቴሽን ጌሞች ላይ ካልሆነ በስተቀር ክለባቸው ሲገጥም የማያዩትን ክለብ አርሰናል ግን በአካል ሊገጥም ሰዓታትን እየጠበቀ ይገኛል ምናምን እያለ ያነሳና ከዛ ወርዶ ደግሞ የሚጽፈው ነገር አለ ይሄ ድሉን በተመለከተ ለመግለጽ ማለት ነው። ሌላ ደግሞ ፊሊሞን ጌትነት የሚባለው ኧረ በእናታችሁ ህልም ላይ እንዳልሆንኩ ለማረጋገጥ ውሃ ድፉብኝ ይላል። ከዛ ሌላ ሰው ደግሞ ቢኬ የሚባል ሰው ነው ፓፓፓፓ ኳስ በባህሪው አንፕሬዲክተብል ብትሆንም በቃ አርቴታ ይችላል ይላል እና የጭብጨባ ኢሞጂዎችን ያደርጋል። ያሸነፈው የአውሮፓ ኃያሉን የሱፐርስታር ስብስብ የሆነውን ለሁለትዮሽ ዋንጫ የሚጫወተውን የቻምፒዮንስ ሊግ ሊቁን ትልቁን ማድሪድን ነው። መልሱ ምንም ይሁን ምን በዚህ ጉዳት እርቃኑን ባስቀረው ቲም ይዞ በዚህ ልክ ፉል ዶሚኔሽን ኤክስፔክት ለማድረግ ያ የማይክል ሱፐር አርቴታ አድናቂ መሆን አለብህ ወዳጄ ብሎ ደግሞ ይጽፋል እሱ። በጣም ብዙ ነገሮች ናቸው የተባሉት። እንደውም ከየአርሰናል ደጋፊዎችም ራሱ ውጤቱን ያለማመን ነገር ነበር መጀመሪያ ላይ። ግን የተለየ የሚያደርገው ያው የጎሉ ብዛት 3-0 መሆኑ ብቻ ሳይሆን ሙሉ 90 ደቂቃ ሁሉም የአርሰናል ተጫዋቾች የተለየ ብቃት ማሳየታቸው እንደሆነ ነው የሚሰማኝ እኔ። ስለዚህ ጥሩ ጨዋታ አይተናል። እንደገና የመልሱን ጨዋታ ደግሞ something it is above the trophy እንግዲህ ያስማማል አልናቅም፣ ግን የየሰዎች አስተያየት ነው። ስለዚህ የአርሰናልና የሪያል ማድሪድን ጨዋታ በተመለከተ እንደው ሳልናገር ያልከው ግን በጣም ነው የምትነቃው። ግን ስነቃ ግን መጣውልሽ መጫወቻሽ መጣልሽ ሲነቃ ሰው በዚህ ልክ ሲነቃ ላስተውስ የት ነው ያለሁት ምንድነው የሆነው ምናምን ነው እንጂ የሚለው እንደዚህ ምን አግኝተሽ ነቃሽ? እሺ ግን አይ ጥሩ ነገሮች ናቸው የተነሱት። አሁንም እንቀጥላለን እስከ መልሱ ጨዋታ ድረስ። ቅድም እንደተባባል ነው ብዙ የሚነሱ ነገሮች ስለሚኖሩ በነዛ ጉዳዮችም ላይ የተለያዩ መረጃዎች ማቅረባችንን እንቀጥላለን። በተለይ የሪያል ማድሪድ ዛቻ አስከራሚ ነው። እሱ ላይ ብናወራበት ትንሽ እንችላለን። አዎ በጣም ቅድም እንዳልኩት ነው እኔ በየአስተያየቶቹ መስጫ ላይ የማየው ነገር በሙሉ በተለይ ተጫዋቾቹ ለመልሱ ጨዋታ በቃ ማንነታችንን ማሳየት አለብን የሚል እና ሪያል ማድሪድ ማለት በአውሮፓ ሻምፒየንስ ሊግ ላይ ሲሆን ያለውን የበላይነትና አልሸነፍ ባይነት እናውቃለን እና ያ የት ሂድ ሆኖ ያንን ድጋሚ ማምጣት አለብን የበቃ ክብራችንን አሳልፈን መስጠት የለብንም የሚለው የበለጠ ስሜት እየገዛ እየተነጋገሩበት እንደሆነ አይቻለሁ። እነዚህ ነገሮች ደግሞ ጨዋታውን እንድንጠብቅ የሚያደርግ ይመስለኛል። እስቲ አንቺንም አድማጮቻችንንም ለመጠየቅ ያህል አንደኛ ጨዋታውን አይተናል። ጨዋታው ላይ ሪያል ማድሪድን አየነው፣ ጨዋታው ላይ አርሰናልን አየነው። ሁለተኛ ከጨዋታ በኋላ የሪያል ማድሪድ ተጫዋቾች እና አሰልጣኞቹ እስካሁን ድረስ እያስተላለፉ ያሉት መልእክት አለ። ሶስተኛ ለዚህ የነሱ መልእክት መልስ እንዲሆን አድርጎ ሊሆን ይችላል፣ በራሱም የምር አስተያየቱ እንደዛ ሊሆን ይችላል። አርቴታ የመልሱንም ጨዋታ ለማሸነፍ ነው የምንጫወተው ውጤት የማስጠበቅ አይደለም ብሏል። እያንዳንዱ ሰው ላይ የተፈጠረውን ስሜት ምናምን በሙሉ አይተናል እና ይሄ ሁሉ መረጃ እንዳለው ሰው የምር ከመልሱ ጨዋታ ምንድነው የምትጠብቂው? ምንድነው መጠበቅ ያለብን? የምር ምንድነው ሪያል ማድሪድ ስለሆነ የሚመጣው እስኪ ምንድነው የሚሆነው የመልሱ ጨዋታ ላይ? እኔ ይሄ ሁሉ ነገር ምን እንድንጠብቅ ያስገድደናል? ወዴት ይመራናል? እኔ ሪያል ማድሪድም በጣም የተለየ ነገር ለማሳየት የሚዘጋጁ ይመስለኛል። ይህንን ውጤት ለመቀልበስ ምንም እኮ የሚያስፈራ እና ሌላ እድል የለም የምጠብቀው በየ ነው ማስበው። በይሄ የ90 ደቂቃ ጊዜ ነው የቀረው። ስለዚህ ማድረግ የሚችሏቸውን ነገሮች በሙሉ አድርገው መሞከር አለባቸው። ለዛ ደግሞ ትልቅ ዝግጅት ያደርጋሉ። ያንንም ሙከራ ደግሞ ይሞክራሉ ብዬ ነው ማስበው። ግን በዛው ልክ እኔ አርሰናልም ያን ያክል የጨዋታ ውጤቱን ብቻ ለማስጠበቅ ወደ ሜዳ ይገባል ብዬ አላስብም። አርቴታ የተናገረውን ነገር ነው ማምነው እና የሚሻለውን ብዬ ማምነው እሱን ነው። ለመከላከል እና ውጤቱን ለማስጠበቅ ብቻ አስበው ወደ ሜዳ የሚገባ ከሆነ በሪያል ማድሪድ በኩል የሚፈጠረውን ጫና ለመቆጣጠር በጣም ይቸገራል። በጨዋታው ላይ በቃ እየመራ እንዳለ ቡድንና የበለጠ ውጤቱን አስተማማኝ ለማድረግ እንደሚጫወት አይነት ቡድን። ይሄ ማለት ሙሉ በሙሉ ጥንቃቄ የጎደለው ጨዋታ ማድረግ አለበት ማለት አይደለም። ግን
የሚጠበቅበትን አይነት እንቅስቃሴ ማድረግ አለበትና በሪያል ማድሪድ ላይ ደግሞ ተጨማሪ ጎሎችን ለማስቆጠር ጥረት የሚያደርግ ከሆነ ያ የበለጠ አርሰናልን ውጤታማ ያደርገዋል ብዬ ነው የማስበው። እኔ በዚህኛው ሐሳብ አልስማማም ሙሉ በሙሉ ነው። አንዳንዴ የቻምፒዮንስ ሊግ ጨዋታ ሆኖ የጥሎ ማለፍ ምናምን ሲሆን ምንድነው የምትፈልጊው? ማስገረም ነው የምትፈልጊው? ዋው ሙድ መፍጠር ነው? ዋው ነገር ማስባል ነው የምትፈልጊው? ወይስ አቺቭ ማድረግ ነው የምትፈልጊው? ሁለቱን አንድ ላይ ማስኬድ የምትችይበት እድል ካለ አሪፍ፣ ዋው እያስባልሽ ማሸነፍ እንደ በቀደሙ ማለት ማክሰኞ በኤምሬትስ እንደነበረው። አሁን ግን ኤምሬትስ ላይ ተጫውተሻል፣ 3-0 በሆነ ውጤት አሸንፈሻል። 3-0 በሆነ ውጤት ያሸነፈ ቡድን ስለ መከላከል አብዝቶ ካላሰበ ለኔ ልክ አይደለም። አይ ውጤታማ ያረጋዋል ወይ እኮ ነው አኮ ያረጋዋል እኮ እሱን ላነሳ እኮ ነው። ካላሰበ ልክ አይደለም። መጀመሪያ ውጤት ማስጠበቅ የስኖት ክራይም አይደለም፣ ኃጢአት አይደለም፣ የማይረባ ቡድን ሐሳብ አይደለም። መከላከልም የሚረባ ቡድን ነው ማድረግ የሚችለው። ባይ ዘ ወይ ውጤት ማስጠበቅም ስራ ይፈልጋል፣ ውጤት ማስጠበቅም ጉብዝና ይፈልጋል። አሁን ይሄ የትላንትና ወዲያው የማክሰኞ ጨዋታ 1-0 አልቆ ቢሆን ኖሮ የ1-0 ውጤት እንደ አትሌቲኮ ማድሪድ አስጠብቃለሁ ብለሽ የምትጫወቹ አይነት ጨዋታ እንዲሆን አልመኝም። 2-0 ቢሆን ምናምን እኮ ይሄ እኮ 3-0 3 እንዳያገባብሽ ማድረግ የመቻል እድሉ ሰፊ፣ የመቻል እድሉ እንዳያገቡብሽ 3 እንዳያገቡብሽ 3 ምንም ችግር 3-2 ተኩልም ቢሆን ይለፍ አርሰናል ብቻ ይለፍ። ይሄ ነው የአርሰናል ታርጌት መሆን ያለበት። 3-2 ተኩልም ቢሆን አቅም የምትለካኪበት ማንነትሽን የምታሳይበት አይደለም። ማንነትሽን አሳየሽ፣ 3-0 በሆነ ውጤት አሸነፍሽ። እነሱ 3 ጎል ማስቆጠር አለባቸው ወይ 4 ጎል ማስቆጠር መቻል አለባቸው። እዚህ ጣጣ ውስጥ ያለው ሪያል ማድሪድ ደቂቃዎች በገፉ ቁጥር የበለጠ የተቸገረ የበለጠ ጫና ውስጥ እየገባ የበለጠ በቃ አሁንስ አይሆንም ምን እያሰበ እንዲሄድ ማድረግ ከቻልሽ ቶሎ ወደ ፍራስትሬሽኑ ልትከቻቸው ትችያለሽ። አርሰናል ይችላል ወይ ከሆነ ጥያቄሽ ግን ለኔ አዎ ችሎ አሳይቶ የለ ወይ ነው። ምናልባት አሁን የተወሰኑ ተጫዋቾች በጉዳት ምክንያት መጉደል ይሄንን መቻል ቀንሶት አቀዝቅዞት ካልሆነ በስተቀረ የዲፌንሲቭ ማስተር ክላስ በአርቴታና በአርሰናል ብለን ከሲቲ ጋር ነው አሁን ሲጫወት ያየነው ነገር እኮ አለ። የአርቴታ አንዱ ጉብዝና ብለን ስንከራከር የነበረው ነገር ምንድነው? አንዳንድ ቡድኖች ላይ የሚጫወተውን ጨዋታ ሁሉም ቡድኖች ላይ አረጋው፣ የሆኑ ቡድኖች ላይ የሚጫወተውን ጨዋታ ደግሞ አንዳንድ ቡድኖች ላይ አረጋው። ሊቨርፑልን ሲገጥም የዲፌንሲቭ ማስተር ክላስ ምናምን ተብሎ ማስተር ክላስ ተብሎ እኮ በዛ ደረጃ ሲገለጽ ነበር። ሲቲን እና ሲቲ ማድረግ የሚፈልገውን ነገር የተቆጣጠረበት መንገድ ለአርቴታ ክሬዲት ለምንድን ነው ማይሰጠው ብለው የትንታኔ ባለሙያዎች እስኪንጫጩ ድረስ በጣም ብዙ ነገር እኮ ሲባል ነበረ። ሶ ሂ ካን ፕላን ያንን ነገር ፕላን ማድረግ ሪያል ማድሪድን ፍራስትሬት እንዲያደርግ ማድረግ ይችላል። እነዚሁ ተጫዋቾች በዚሁ መንገድ እንዲያልፉና በዚህ አሁን በመለው መንገድ ውጤታማ እንዲሆኑ አርሰናልን የሚበጀውን ውጤት እንዲያመጡ ማድረግ ተችሎ ያውቃል። ኮንሲደር አያረገውም ብዬ አላስብም። አርቴታ እኔ አሁን አንቺ እንዳልሽው የምሩን ሊያጠቃ ነው የሚገባው፣ የምሩን ጨዋታውን ለማሸነፍ በበቀደሙ መንገድ እኔ አላምንም። ካደረገውም ውጤቱ ከተበላሸ የብደቱ ውጤት ነው ብዬ ነው ማምነው። ውጤቱን ያበላሸባቸው መጠንቀቅ ያለብሽ ሰዓት ላይ ተጠናቀቃለሽ። ከዛ በኋላ ጊርሽን መቀየር እኮ ነው። ያው ግን እኔ አሁን ያልከውን ነገር ነው ያልኩት። እኔም ሙሉ ለሙሉ ጨዋታው ላይ መከላከል አለበት 90 ደቂቃው ሙሉ ዝም ብሎ መከላከል አለበት የሚለው ሐሳብ ሳይሆን በቃ የራሱን ሙከራዎች እያደረገ ግን በጥንቃቄ መጫወት አለበት ብዬ ነው ማስብ። ምክንያቱም የሪያል ማድሪድን ቤዚክ ሜንታሊቲ ውጤት ማስጠበቅ መሆን አለበት ብዬ አላስብም ያልሽ መስሎኝ ነው። አይ እኔ ሙሉ ለሙሉ መከላከል እሱማ ውጤቱን ማስጠበቅማ ግዴታው ነው። ካጣም ይሄንን ውጤት ማስጠበቅ እና ለማሸነፍ መጫወት ሁለቱ በጣም ይለያያሉ። ውጤት ማስጠበቅ የምታስቢ ከሆነ 3-0 የመምራት አድቫንቴጅ አለ። እሱን እስካስጠበቁ ድረስ አምሴፍ አስሎንጋስ አምሴፍ ኦኬ በቃ አለቀ። ማሸነፍ የምትፈልጊ ከሆነ ግን ሜንታሊቲው የተለየ ነው የሚሆነው። የሆነ ሪያል ማድሪድ ላይ እልህ ያለብሽ ምናምን ነው ይመስል እንደዛ ሳይሆን አሁን ባለው ያርሰናል ላሸንፈው ለሪያል ማድሪድ ማንነቴ ላሳይ ምንም አረግም ያ
የሚያደርገው ግማሽ ፍጻሜ መግባት ሁለቱ ይለያል። ውጤቱን ነው የተቃወምኩሽ ነው። እቺ ውጤት ማስጠበቅ ከሆነ ሜንታሊቲው ጥሩ አይመጣም ያልሽ ስለመሰለኝ ውጤት ማስጠበቅማ ግዴታው ነው። ውጤቱን ካላስጠበቀም ችግሩ የራሱ ነው ብዬ ነው ማምነው ነው ያርሰናል። ምክንያቱም በቃ በእጁ የገባውን እድል ነው አውጥቶ የሰጠው። ግን ጨዋታው ላይ ነው አሁን የተናገርኩት በሚቀረው በ90 ደቂቃ ጨዋታ ላይ ሙሉ ለሙሉ እከላከላለሁ የሚል ከሆነ ከሪያል ማድሪድ የፊት መስመር ተጫዋቾች አንጻር ነገሩን ስትመለከተውና ከራሱ ከአርሰናል የተከላካይ መስመር ተጫዋቾች ጉዳት የገብርኤል ማጋሌሽ አለመኖር አንጻር ስትመለከተው ነገሩን ትንሽ ከባድ ሊያደርግበት ይችላል። ስለዚህ ተጨማሪ ጎል ማስቆጠር ማለት ለአርሰናል በጣም የተሻለ ድል መፍጠር ነው፣ አስተማማኝ ሁኔታ ውስጥ መግባት ነው። እሱማ በመንድ ጨዋታ እንደተጀመረው ሁለተኛው ደቂቃ ላይ ለአርሰናል ሳሊባ አገባ ቢባል እኮ 4-0 ነው። እሱ እኮ ምንም ጥያቄ የለም። በነገራችን ላይ ሳምሪ የሙሉ በሙሉ መከላከል የሚባለው ጨዋታ ላይ ሙሉ ለሙሉ መከላከል የሚባል ጨዋታ የለም። ያለፈ አልፎ ማጥቃት እኮ አለው እዛ ውስጥ ካውንተር አታክ ምናምን ምንድነው ዝንባሌው ነው እንጂ የሚለው ሙሉ በሙሉ መከላከል የሚባል ነገር እንደው ምንም ወደ ግብ የመሄድ ፍላጎት ማጣት ምናምን አይደለም። ኖ እሱ እኮ አይደለም። ይኖራል እኮ የምታገኛቸውን የቆሙ ኳሶች፣ የምታገኛቸውን ክፍት የጨዋታ እንቅስቃሴ ላይ ያሉ አጋጣሚዎች፣ የምታገኛቸውን ሁሉንም የመልሶ ማጥቃት በካውንተር አታክ የሆነ ነገር ለማድረግ እኮ መሞከርሽ አይቀር። ምንድነው ግን ነው ዝንባሌሽ የምትለኪው በዛ ነው። ምን ላይ ነው ሞር ኢንትረስት ያለሽ? ጎል ፍለጋ ከሆነ ኢንተረስትሽ ሪያል ማድሪድ እንደሚኖረው ዲፕሎይ የምታደርጋቸው ተጫዋቾች እዛ ቦታ ላይ የምታስገባቸው ተጫዋቾች በአብዛኛው ጎል የማግባት ስራውን እንዲያከናውኑ የሚረዳ ስልት ነው ይዘሽላቸው የምትመጪው። ጎል እንዳያገባብሽ የምትፈልጊ ከሆነ የምታስገባቸው ተጫዋቾች በአብዛኛው እዛ ላይ ጥንቃቄ ያደረጉ ይጫወታሉ። የሚገቡ ተጫዋቾች እኮ ሳካም ሊገባ ይችላል፣ ኦዲጋርድም ሊሆን ይችላል ምናምን። ይሄ የፐርሰናል ለውጥ እኮ ላይኖረው ይችላል። የሚገቡ ተጫዋቾች ግን ለየትኛው ጉዳይ የበለጠ ፎከስ ያደርጋሉ ያልሽኝ እንደሆነ ለጎል ፍለጋ ከሆነ እሱ ብደት ነው እሱ አያስፈልግ። እሱ ለሪያል ማድሪድ መመቸት እጠፈጥፋለሁ ብለህ ፎክረህ የለን አበልጠፍጥፈኝ እንደማለት። ለሪያል ማድሪድ ለምን ትመቸዋለች? ለምን አታከብጅበት? የምታገኛቸውን ማንኛቸውንም አጋጣሚዎች ጎል ለማድረግ መሞከርሽ እንደተጠበቀ ሆኖ አብዛኛው ትኩረትሽ ግን ሪያል ማድሪድ ቀሎት ጎል እንዳያስቆጠር ማድረግ ነው የኔ አመለካከት። አርሰናል ይሄንን ይችላል፣ ግጥም አድርገው ይችላል ችሎ ስላሳይ። ይሄኛው ግምት አይደለም፣ ችሎ ስላሳይ አድርጎት አይተን ስላወራንበት። አሁን የጠራሻቸው የሪያል ማድሪድ ተጫዋቾች አሪፍ ናቸው፣ ምንም ጥያቄ የለውም እኮ። ግን በቀደም አሪፍ አልነበሩ። በአጠቃላይ አርሰናሎች ናቸው አሪፍ እንዳይሆኑ ያደረጓቸው አይደል? ግን የውድድር አመቱም ላይ ሪያል ማድሪድ ጥሩ እንደውም በዘንድሮ የአውሮፓ ሻምፒየንስ ሊግ 5 ጨዋታ እኮ ተሸነፈ። ያው ለሪያል ማድሪድ ሲሆን በጣም የተለየ ነገር ነው። ምክንያቱም ሻምፒየንስ ሊግ ላይ ያለውን የበላይነትና የማሸነፍ አቅም ስለምናቅ ማለት ነው። ግን የጥሩ ያልሆነው ሪያል ማድሪድ ጥሩ የውድድር አመት እያሳለፈ የማይገኘው ስፔሻሊ የሻምፒየንስ ሊግ መድረክ ላይ በዚህኛው በመልሱ ጨዋታ ከአርሰናል ጋር በሚያደርገው ያንን ጥሩ ያልሆነውን ነገር ብቻ ይዞ ይመጣል፣ የተለየ ዝግጅት የማያደርግም ብሎ ማሰብ የሚቻል አይመስለኝም። እሱ አይቻልም። ግን ሪያል ማድሪድን የምነግርሽ አንድ ነገር የእውነት ለመናገር አሁን ባልሽው መጠን በሊግ ፌዙ ላይ በቀጥታ ማለፍ ከቻሉት ቡድኖች አይደለም። በሊግ ፌዙ ላይ ከሲቲ ጋር ተገናኝቶ ሲቲን ነው ያስወጣው። ከዛ በኋላ ከአትሌቲኮ ማድሪድ ጋር ተገናኘ። አትሌቲኮ ማድሪድን ያሸነፈበትን ውጤት እና ውጤቱ የመጣበትን መንገድ ሁላችንም እናስታውሳለን። የሁሊያን አልቫሬዝ የመለያ ምት የተመታች ጊዜ የነበረ ጭቅጭቅ ግፍ ነው ግፍ አይደለም፣ ልክ ነው ልክ አይደለም ምናምን የነበረው ይሄ በጣም አሳማኝ በሆነ ነገር አትሌቲኮ ማድሪድን ጥሎ አልፏል ብሎ ሪያል ማድሪድን የሚከራከረን ያለ አይመስለኝ። ያባሽ አሁን ደግሞ በኳርተር ፋይናል ላይ ፈርስት ሌግ ኤምሬትስ ስቴዲየም ላይ አርሰናል እንዴት አይነት የበላይነትን እንደወሰደበት እንዴት አይነት ውጤት እንዳመጣበት አየን አይደል? ስለዚህ ልክ ነሽ። ሪያል ማድሪድ የእውነት ለመናገር የስካሁንም በጣም አሳማኝ ነው ይገባዋል ምናምን አለንም። ከዚህም በላይ ይገባዋል ብዬ አላስብ ለሪያል ማድሪድ። እኔ ባምንም ባላምንም ይገባዋል ብዬ ባስብም ባላስብም ሪያል ማድሪድን እንደሚያውቅ ግን የፈለገለት ይችላል።
ፈልጓል። አሁን ይሄንን የአርሰናል ሰዎች ይረሱታል ብዬ አላስብም። አንዳንዴ የሪያል ማድሪድ 10 ምናምን ጊዜ የአውሮፓ ቻምፒዮንስ ሊግን ዋንጫ ማንሳት የእውነት ለመናገር ያስገኘለትን ክብር የምታየው የመጣበትን መንገድ አይደለም የሚያስቡት። አሁን ያልኩሽን ነው የሚያስቡት። ሪያል ማድሪድ የፈለገለት ይችላል። አሁንም የመልሱ ጨዋታ ግን ያስፈራል የሚልም ብዙ ሰው እኮ አለ። ይኸውልሽ በሊግ ፌዝ እንደ ጎበዞቹ ከአንደኛ እስከ 8ኛ መውጣት ሲጠበቅበት ያንን ያላደረገ አትሌቲኮ ማድሪድን ያለፈበት በቀደም ምናምን በላሊጋው ላይ የሚሆነውን ነገር ስትመለከች ዊዚስ ስኳድ ሪያል ማድሪድ ዴሊቨር ያደረገው ነገር በጣም ትንሽ የሆነ የሚያስመካ የሚያስፈራ የጉዴን የሚያዘፍን ምናምን ነገር አይደለም። ግን ለትላንት ስትይ ክብር ትሰጫለሽ። ለሪያል ማድሪድ ምንም ነገር የማድረግ ይችላል የሚል እኛ አእምሮ ላይ ፕሪንት ያደረገው ነገር ስታምፕ ያደረገው ነገር በቃ በጣም ከባድ። እዚህ ላይ እንትኑን ጨምሪበት ፉከራውን ዛቻውን ታዩናላችሁ የሚለው እሺ ሰኔ 30 እንገናኝ ብልሽ እኔና ሰኔ 30 እንገናኝ ብትልሽ ሄሉ ሁለታችንን በኩል አትፈሪመች። እሱማ እሷን አንቄ ነው የምጠፋት ምናምን ልትይዝ ይችላለሽ። እኔን ከነካኛ ለቃው ምናምን ሊሆን ይችላል። የራሴን ግሩፕ አሰባስባለሁ ለ9 እሺ እንመለስ። እሺ አይ በጣም አሪፍ ነገሮችን ያነሳ ነው። እናመሰግናለን እይታ ስላካፈልክ። ከሁሉም ግን በፊት ይቅርታ ግን አለኝ ይቅርታ መጠየቅ አለብኝ። በዘገየ ጉዳይ ነው ያልሳት ስለወሰደ I'm sorry ለዛ በጣም ግን ይሄንን መናገሬ በጣም ፒያሳ አካባቢ ሰው ሰብስቤም ቢሆን አወራው ነበር እንጂ አንዴ ከይቅርታ ጋር በእናታችሁ ብዬ ማወራው ነበር እንጂ። እሺ አይ ግን እኔም በጥሩ ነገሮች ነው ያነሳ ነው ብዬ ነው ማስበው። እንደተመቻቸው አድማጮቻችን ተስፋ አደርጋለሁ። Shaker Sport 2010